ጌታው ነበርን ጌታችን አረገን። አሁን ጌታችን ጌታ እያልን ነው የምንሰግደው ራሱ። አሁን በፊት ጌታው ነበራችሁ? ታዲያ ምን ይላችሁ ነበር በፊት? ጌታዬ ይላል ነበር። እንዴት እያለ እስቲ እንዴት እያለ? ጌታዬ ያዳልሞቴ፣ ጌታዬ ወሰንጋላ እያለ ነው። ጌታዬ ወሰንጋላ፣ ጌታዬ ያዳልሞቴ ይል ነበር። እሺ አሁን ደግሞ አሽከሬና አንተ ብዱሻ ና ይላል። አንተ ብዱሻ። አዎ እሺ በቃ ብዱሻ እየተንከለከልን ከስር ከስር ሱቅ ሱቅ እያልን መሄድ ነው። እሱ ማረድ በአመት በግ ያርዳል። በቃ ታየ ከራማ ጋር በአመት አንዴ ይሄዳሉ ይሄዳል። በቃ ታየ ከራማ የት ነው? ታየ ከራማ አሩሲ ነው። አንተ ማታውቅነህ እንዴ? አንተ ሁሉ ታሪክ ሁሉ ታውቃለህ። ታሪክ ሁሉ ታውቃለህ አንተ። እና ከራማ ጋር ሄዶ ምን ያደርጋል? ይመረቃል እንዴ? ነው እስማ ሊመረቅ ሀብታም ሊሆን ቤተሰቡን ሊያሳልፍ ነበረ። እስቲ እንዴት ነው ምርቅ? ምንድን ያታለል ነው መሰለህ? 9ኛ ክፍል ኮምፕሊት ኢንኮምፕሊት ሆነ። ኢንኮምፕሊት ሲሆን ከዛ የሆነች ልጅ እሷ ጋር የምትሄድ የነበረች እሷ ጋር እኮ ብትሄድ ያልፍልሃል አለችው። ከዛ ሄደ ይዘውት ሄዱ። ከዛ ሲገባ ጫት ሳይ ፈራ። አረ ይሄማ ሰይጣን ነው አለ። አረ ዝም በል ዝም በል አለው። ዝም አለ። ካልጸለየው የሁሉም ነገር እኮ እናውቃለን። ላልጸለየ ሰው ሁሉ ተፈቀደ አይደል ለኛ? ይሄን ሁሉ የምንገዛኝ አይደል እንዴ? እንዴት አታውቁም ትላለህ? ማናውቀው ያንተ ምስጢር ብቻ ነው። እንዴት? አይ እሷ አይለችም። እንዴት ነው ማለት? ሌላውን ሰው እንዴት ታውቀዋለህ? አይጸልይም፣ መዝገብ የለውም። የኛ መዝገብ ብቻ ነው ያለው። ስለዚህ ማንበብ ነው። የኔ አይነ ጥላ እዛ ጋር ያለው አይነ ጥላ ጋር ይነጋገርና በቃ የት ጋር ያለው ለምሳሌ እዚህ ላይ ጠቋር ነበር እኔ ጋር ሲመጣ ከጠቋር ጋር እሷ ላይ ያለው አይዳልሞቴ ተናበበ ማለት ነው። ከዚህ እሺ መናበብ ታዲያ መነጋገር ነው። እንደ ሞባይል ማለት ነው። ወሽ ልክ ነው። አው ይናበባሉ። አሁን ማንኛውም የሞባይል ቁጥር ከሌላው ዓለምም ከየትኛውም ዓለም ይምጣ ብቻ ሞባይል ነው። ሲም ካርዱና ፒኑ እስከተስተካከለ እስከተከፈተ ጊዜ ድረስ መቀበል ብቻ ነው። ይናበባል፣ ይታወቃል። እና ሰውንም ልክ እንደዚህ ነው የሚያነበው። ውስጡን በዚህ አይነት መንገድ ስለሚያቀው ፕሮግራም አውጥቶ ለማጥቃት አይቸገርም። ግን ምክንያት ነው። ከዛ ምን አለ? የማቀው እግዚአብሔር ነው፣ ድንግል ማርያም እንማቀው። ይሄ መንፈስ የእግዚአብሔር ነው ወይስ የሰይጣን ነው? ይሄን ነገር አሳውቀ ያለና 26 ዓመት ሪሰርች ሰራብን። 26 ዓመት። እሺ እሳት ከተነዋል፣ ጠባሳ የለውም። መኪና እየሰራ እሳት ከተት ነው፣ አያያዝ ነው እሳቱን። መካኒክም ነው። ከዛ በስላሴ ስም ያደራ ንብረት አታስበሉኛል። እሱ እኮ ይሄ ሁሉ እየተቃጠለ ነው እሳት። በቃ በምን እሳት? የመኪና ቤንዚን ሞተር እያጸዳ ፊውል ፓምፕ የሚባለው ነዳጅ ይስባል። ሲስብ ፖምፔታ የሚባለው አውቶማቲክ ነው። ልክ ቁልፉን ኦን ስናደርገው እኛ አውቶማቲኩ መጣና ከነዳጁ ጋር እሱ እሳት ነው ያዘው፣ እኛ ነዳጅ ይዘናል። ይሄ በሙሉ እሳት አቃጠለ። እየነደደ ያደራ ንብረት አታስበላ የአብርሃሙ ስላሴ አለ። እሳቱ እየነደደ ከዛ የሰውየው መጣና አስራስ የሚባለው መጣና ውሃ በቤንዚን አይጠፋም በሳይንስ በባሊ ውሃ ሲያደርግበት ጠፋ። የራሱ እየተንቀጠቀጠ ሄዶ መሬት ላይ ወታደር አይደለች መሬት ላይ ተንከባለለች። የቷ እቺ አጠፋችው የራሷን ደግሞ ራሷን። አዎ እንዴት ተንከባለለች? እንዴ ክብልል ነው ወታደራዊ ስልት። በቃ እሳቱ ጠፋ። እዛው ቆሞ እኮ ነው የአብርሃሙ ስላሴ ያለ ጠባሳ አስቀረኝ አለ። በቃ የታለ አሁን ከታሪክ በስተቀር ምን አለ? ምን አለ? ይሄ ሁሉ አቃጥለው ነበር እንዴ በሙሉ። እስቲ አሻራ ካለ ነው እሱ አሻራ ካለ ሰውየው ሪሰርች እኮ የሰራበት ሪሰርች 26 ዓመት አጠናን። ስንት ዓመት? 26 ዓመት አቃጥለው አንድ አቃጠል ነው። በባህር ደግሞ ከተት ነው። ይጣፍጣል። የታለ ይሄው የማስም ጠራበት የአብርሃሙ ስላሴ ተወክተው የማን ስም እንዴት እንጥራኛ እኮ አንችልም። ትእዛዙ ዋናው ዓላማችሁ ምንድን ነው? ይሄ ሁሉ ምን አመጣው? ዋና ዓላማችን እነሱ እግዚአብሔር ተወልዶ ጸልዮ ገዳም ገብቶ ተሰቅሎ ተነስቶ አድኗቸዋል አይደለም? ያንን ትእዛዝ ያከበረና ጸሎት ትንሽ የአምላኩን ጸሎት ያደረገ ስሙን የጠራ አድነካም ቃል ገብቷል። እሱ ቅዳሜ ዕለት ወደ ሲኦል በነፍስ ወርዶ የያዘን ጊዜ ለመና እኛ በፊት የአዳም ጌታ አልነበር 5500 ዘመን እንደሆነ እኮ ነው። እንደዚህ ልጅ ማለት እኮ 5500 ዘመን ገዝተን ነበር። ልክ ሲዘን እሱ መሆኑን ስናቅ እባክህ ጌታዬ ያልጸለየውን ስጠናል ነው ፈቀዳ።
መምህር ልክላችኋለሁ፣ ወንጌል ልክላችኋለሁ። ከዛ ያመለጠውን ፈቀደ። ያለሱ ፍቃድ ይሆናል? አይሆንም። እቺ ትውልድ ታዲያ ዳንስ ስታረግ እኛ ጥልቅ፣ ዳንሱ የኛ፣ ገንዘቡ የኛ፣ መጠጡ የኛ፣ ኤችአይቪ የኛ፣ ዝሙቱ የኛ። ሰጠ ነው መሽከረከር ያለን እኮ የሰጠ ነው። አንተ ያለን እየሰጠህ አይደለ? እኛም ያለን ስጠት። ምን አረግን? አንተ እናትና ልጅ እያልታሰበ የለ? እኛም እናትና ልጅ አለን። ተኮላሽ አለች፣ የጠቆር እናት አለን። እናትና ልጅ አስተምሯለን። አሁን እናትና ልጅ በቃ የሆነው ታሪኩ። ጌታ ይልት ያላችሁ ምንድነው? እናንተ ማጥፋት ነው። የጥፋት ሰራዊት ምንድነው? ቆይ ምን እግዚአብሔር ያለውን ሰጠ፣ ልጁን ሰጠ። እኛ ደግሞ እግዚአብሔር ያለውን የሰጠውና የእግዚአብሔር ስራ የማይሰራውን ሰው እንዳይሰንፍ እኮ ነው። እኛ እኮ ትቢያዎች ነን። እንዳይሰንፍ ማንቂያ ነበር ለክርስቲያንማ ቢያውቁ ኖሮ። ግን ንጉሥ ሆነና ንጉሥ ሆነን ያርድልናል፣ እንበላለን፣ እንጠጣለን፣ ይሰርቃል፣ ይሰጠናል። በቃ እናንተ እንዳይሰንፍ ነው እዚህ ወደ ምድር ወደቃችሁት። ነበረ የሚሻለው እሱ ነበር። ሰው እንዳይሰንፍ ለማንቂያ ነው። አሁን ለምሳሌ እቺ እንቅልፍ ይዛ ብተኛ ለሊት ተነስተው ትእዛዝ ተሰጥቶ አጋንንት በርግ ይላል። አጋንንት ለራሱ ፍራቻ በሰዓቱ ይቀሰቅሳል። እንዲህ አይነት ባርነት እንዲያገለግል ነው የተፈለገው። ሲደክም ጉልበት ሲያንሰው ሲሰራ ጉልበት እንደሆነው ነው። በቃ እኛ ንጉሥ ነን። በላውን ተዘጋጅሽ። እንግዲህ እነዚህ ነባር ዛሮች ናቸው። ማህበረሰብን የለመዱ በህብረተሰብ ውስጥ ሰፋ ያለ ግንዛቤ ያላቸው የሰው ልጅን ልብ ማንነት በሚገባ የሚያውቁ የድክመቱን አቅጣጫ ተገንዝበው የጥቃት ስልቶቻቸውን የሚለዋውጡ እነዚህ የዛር መንፈሶች ናቸው። አብራል መተትም አለ ማለት በል ተዘጋጅሽ። ሁሉም ተዘጋጅ። የአባቱን አትሄድ ብሎታል። አንድ ቀን የምትሄደው ይሄን አንድ ላይ እኛማ ደስታችን ነው። ተዘጋጅ። አንድ አባቱ እንዲያነቃ ፈልጎ ነው እንጂ ግድ የለም። እኔ ቁጣ ያስፈልግ ሁላችንም በመሄዳችን አላየሁም። ልጁ እኮ የአጋንንት መውጫ በር ከፍቷል በዚህ በኩል አይደለም። ምን እልል አልክ? ምን እልል አስባል አነም ስለምገባ እሱ ዘጠኝ ነው። እዚህ ሰው መኖር አልተፈቀደም። አሁን የድንግል ልጅ ሆኗል። በቃ እና አሁን ቀን ይዘክራል፣ ሌሊት ጸሎት ያደርጋል፣ ድሃ ሲያገኝ ይረዳል። አንድ ጊዜ እብድ አግኝቶ አጥንት ከስክሶ ስጋውን ሲበላ አይቶ አለቀሰ ሌሊት ሙሉ። ከዛ በህልሙ አሳየው መድኃኒዓለም። ስለዚህ ከሱ ጋር መኖር አንፈልግም። ሚካኤል ከሱ ጋር ነው። በቃ መኖር አትፈልግም። ተዘጋጅሽ። ሁላችሁ ስንት ናችሁ? 412 ተዘጋጅሽ። ፈተን አብላይ ፈተን በፊት ጌታው ነበርክ። አዎ አሁን አሽከሩ። አዎ አሽከሩ ተገለበጠ። አዎ ያም እብዱሻ እየተባልኩ እብዱሻ የምትባለው አዎ ይለኛል። የትም እብዱሻ ነው። የትም የሚለክፍ እብዱሻ ነው። አንተ እብዱሻ ነህ። ደምቡላንት እና ታ ሲያረግ ጸጥ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ቶሎ እብድ ውሻ ትለው ነበር። አዎ በፊት ጌታዬ ነበር የምትለው እንዴ? በደንብ ምን ያደርገኛል መሰሎት? አሁን የሆነ ሱቅ የሆነ ቦታ ሄዳለሁ አይደለ? ቡና ተፈልቶ ሳያልቅ ሄዳለሁ። ተቅማጥ ለቆ መልሶ ያስመልሰኛል። እንዴት አልገባኝም። አሁን ወደ ስራ ሄዳለሁ ቡናውን ትቼ። ቡናው እንዳላቋረጥ ለሁል ጊዜ እንዳላቋረጥ ማለት ነው። ቡና ሲፈላ እስከ 3 እንድጠብቀው። እኔ ደግሞ ስራ አለብኝ ጥዬ ሄዳለሁ። ሲሄድ መንገድ ላይ ያጋጨኛል ወይ መሰናክል ያጋጥመኛል እኮ እሱ ነው። አንተ መስላችኋል እኮ እዚህ ጋር ሊጎበኝ ይመጣል። የልብ እንትን የለም፣ ቅንነት የለም። ዝም ብሎ በእግሩ ይመጣል። አንተን ያስለፋል። አንተ ትለፋለህ፣ ትሰግዳለህ። እነሱን ትተህ ወደኛ ጋር ብትቀላቀል ሀብታም ትሆናለህ። አንተ ብቻህን ዝም ብለህ ሀብታም አትሆንም። እነዚህ እኮ ምንም ድሃዎች ናቸው። እነዚህ እይታቸው የምድር ነው፣ የሰማዩን አያዩትም። በቃ ስጋ ብር ሲያገኝ ወጣሁኝ ይላል። ባለፈው ነገር ያለው እይታ የምትወጣ ይመስልሃል፣ ግን ትወርዳለህ። በመንፈሳዊ ደግሞ ቁልቁለት ስትወርድ ስዳይ የወረድክ ይመስልሃል፣ ግን በመንፈሳዊ እየወጣህ ነው። ይህ አስተሳሰብ የላቸው። ኧረ አስተማርኩልህ፣ በእናትህ ይበቃል። እኔም አስተማርኩ፣ አንተም አስተማርክ። መማሪያ እንደመሆን ያወቅሁት ዛሬ አስተማርከው ትምህርት ባይምሮ ይዘጋው ነው እንዴ? ይሄኛውን ትምህርት ባይምሮ እንዴት መጣ? አቀነባብሮ ሰጥቶት ነው አልኩኝ። ሸኘኝ፣ በቃ ሸኘኝ። ወደ ታች የምትወርደው በምንድን ነው? እሱ ይወዳል። ወደ ታች የምትወርደው በእነዚህ እይታ
ድሃ ከሆኑ ወረዱ ማለት ነው። በእነዚህ እይታ በእነሱ እይታ ድሃ ሲሆኑ በሰው እይታ ማለት ነው። በቃ እንደ ስጋ አይደል እንደ እያንዳንዱ ከንቱ ሰበሰብከን እንዳጋጣሚ። ቆይ ልጨርስ። ልክ እነሱ አሁን ብር ሲያጡ የሆነ ነገር ከሆኑ ወረድን፣ መንፈሳዊ ወረድን፣ እግዚአብሔርን ያማራል። ልክ ብር ሲያገኝ እግዚአብሔር አሰበኝ ይላል። እኛ ጋር ብር ችግር የለውም፣ እሰጠዋለሁ፣ እሰቅለዋለሁ፣ ግን ከነፍሱ ጋር እንቆራረጣለን። በመንፈሳዊ ግን መውረድ ማለት መውጣት ማለት ነው። መውረድ ማለት መውጣት። አንተ እንዳጋጣሚ አንተ እኮ ኒኩ ለሎካል ለምን ዲያስፖራ ምናምን ይሰራል? እነዚህ እኮ ተመችቷቸው ነው። ይሄ አገሩ እሳት ለሎካል አሰራም። በቃ እኔን ማስቀደም አሁን ፌር ነው፣ ኢስ ፌር። ምክንያቱም ምድሩ ያቃጥላል፣ አንተን ሳይቃጠላለሁ። እዛ ጋር አረርኩኝ፣ እሱ ልጁ ያሳረኛል፣ ቅንነቱ ያሰረኝ፣ ለጠላቱ ምን ትመኛል? በቃ ሸኘኝ በእናትህ። እዛ ጮማ ይበላል ይሄ ልጅ ኬክ አብልሎ አስመረረኝ። ኬክ እኮ ኬክ ውሃ ላይ ያማትባል፣ ሜዶ ላይ ያማትባል፣ ሁሉም ነገር ላይ ያማትባል። ማስቲካ ብሰጠው ማስቲካ ላይ ያማትባል። ሁሉም ላይ አድርጎ አልተመቸኝም፣ አስራበኝ። በጾም እኮ ነው ቄሶች የማይጾሙትን ጾም ጥብስ አመጣሁለት። እጾማለሁ አለ። ወሰድኩትና የሆነ ቦታ ላይ ክትፎ አመጣሁለት። እጾማለሁ አለ። ለምን አትስን? ሰው በእግዚአብሔር ቃል እንጂ በምግብ ጨርሶ አንተ ጨርሶ በምግብ መኖር አይቻልም እያለ ሽሮ ልሙት ሽሮ ይበላል። አናድም? ተዘጋጅ፣ በቃ ተዘጋጅ። ሸኘኝ። በል ቶሎ አቡጣ ከሰውነቱ ከእግር ጀምሮ ውጣ። ወደ አፉረድ ፈጠን በል። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እገባለሁ። እንዴ ቀላል እገባለሁ? ወደ ሲኦል እገባለሁ። በናዝሬቱ በኢየሱስ ክርስቶስ፣ በናዝሬቱ ኢየሱስ ክርስቶስ ስም ሲኦል ታስሬያለሁ። ሲኦል ታስሬያለሁ። ቅዱስ ዑራኤል ስም፣ በቅዱስ ዑራኤል ስም ሲኦል ታስሬያለሁ። ሲኦል ታስሬያለሁ። ቶሎ በል ሰባት አባት አይዞህ በርታ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። በቃ ውስጤ በጣም ይፈታተነኛል አባ። በቃ አይዞህ በርታ። ማነው ስም? ዮሐንስ። በፊት እንትን እያሉ ከታተሉት ነበረ። እንትን ሁሉ ሄጃለሁኝ ጫንጮ እንትን እዛ ሲሄዱ ሄጃለሁ። ከበፊት ጀምሮ ሄዳለሁ። ከዛ በኋላ ግን መምጣት እየፈለግኩኝ እግሬን ይዘኛል። በቃ ብቻ እግዚአብሔር እድሜና ጤና ይስጦት። በርታ። ታቋርጥታለህ። እሺ እግዚአብሔር ያ አግዞሃል። መከታተል እኮ አግዞሃል ብዙ ነገር። እሺ እግዚአብሔር ይስጥልኝ። ከብደኛል። ከጅማ ነው የመጣሁት። እንዳይማር ነው ማረገው። ሰው እንዳይሆን ነው ማረገው። ሰው እንዳይሆን ከሰው በታች አረገዋለሁ። ከሰው በታች አንቃጥዬ ነው የምጠፋው። ውስጡ ስር አለሁበት። ጮጋራው ስር አቃጥለዋለሁ፣ አከስለዋለሁ፣ አበግነዋለሁ። እንዲህ ነው ማስብለው። አታቃጥለኝ። ምን አልከኝ? በቃኝ፣ አታቃጥለኝ። ምንድን ሰይጣን ነገር እርቦኛል። በቃ አሁን ሊድ ወደ ቤቴ። በባዶ እጄን የመጣሁት። አቃጠልከን። እንሂድበት። ይበቃናል። ሆዳማ አጋንንት ነህ ማለት ነው። እርቦሃል አይደል? ራበህ? ምን ልስጥህ? ዳቦ፣ እንጀራ፣ ምን ቁርጥ ወይ ወደ ቤቴ አይደለም ክትፎ። ባዶ እጄን ነኝ። ምን ልስጥህ እኮ ነው የምልህ። ስጋ፣ ጥሬ ስጋ። ቆንጆ ጥሬ ስጋ ይኸውልህ። በቃኝ። እሺ በቃኝ። ስንት ዓመት ነው ከያዝከው? በልቻለሁ። ጥሬ ስጋ ይኸውልህ። በቃኝ። አልፈልግም። ቆንጆ ጥሬ ስጋ እኮ አልፈልግም። ጠግቤያለሁ። በቃኝ። ሰይጣን አጋንንት ቃጥያለሁ። ሰይጣን ስንት ናችሁ? 6 ምኑ ላይ ነው ያለው? ጮጋሮ ላይ። ውጣ ከጮጋሮ። አብረህ ነው የምትበላው? ስንት እንጀራ ትበላዋለህ በቀን? አናጾመውም። ዓርብ ሮብ አናጾመውም። ምንም አናጾመውም። እናስበለዋለን። ቁርጥ ነው ይዛ የሆነች አንዲት ለካፊ ሰው መጣች። አይመጣም ነበር። ልሄድ ነበር እኮ ወደ ሀገሩ። የት ሀገር ነው? ጅማ ነው።
ሊሄድ ነበረ ለስራ መጥቶ በቃ ሊሄድ ነበረ ሊመለስ ነበረ። ይዛው መጣች። በቃ እንዴት እንደመጣ አላውቅም። መጣ እዚህ መጣ። በልወጥ ነው ጣም ስንት ዓመት ነው? 10 ዓመት ይሆናል። አብሮት ነው ያለው። ከትምህርት ቤቱ ጀምሮ ነው ያገኘው። ሰይጣን ጋር ቡዳ ስንት ናችሁ? 6 ቡዳ ከጨጓራ ውስጥ በእጅ ወጥ ነው ጣ በእጅ ቶሎ አብላውጥ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም ሆዳም ያደረግን እኛ ነን በለው። ንገር ታዩ እዚህ ታዩት መልካችሁን ፊታችሁን አሳዩት። ይሄ ገና እንደው ለማየት የመጣ ነው። የሚገርም ነገር ነው። ታዩት እኮ ሆዳም ያደረግን እኛ ነን። ሆዳም ያደረግነው እኛ ነን። ለሱ ንገረው ለነፍሱ። ዓርብና ሮብ እናስበላሃለን። እናስበላሃለን፣ እናቅበዘብዝሃለን፣ እናዞረሃለን። አይሳካልህም ደግሞ ብለናል። እንዳይሳካልህ አድርገናል። ከገባህበት ሁሉ እናፈናቅልሃለን። አፈናቅለናል። ምንድን ነው የሚሰራው? እሱ ገና አልተማረም። እንትን የሚሰራ ተላላኪ ነው። ጉዳይ አስፈጻሚ ያስፈጽማል። ቶሎ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ያው እንግዲህ እንደዚህ ነው አብዛኛው። እንደዚህ ዝም ብሎ በውጦሽ ዓለም ውስጥ ዝም ብሎ እየበላ የሚኖር ሰው በቃ አጋንንት ነው አብሮ የሚበላው። የሚወልቅ ሱሪ ነው እዚህኛው ትውልድ ሱሪ የሚወልቅ ሱሪ ነው። እሺ ማነው ስም? በኃይሉ ለምን መጣው? ለዚህ አንዷን ጠርታኝ ያመጣችኝ ጓደኛዬ ነች፣ ዘመድ ይዛኝ ያመጣችኝ እና እዚህ አጋጣሚ ነው የመጣሁት። የነገ ሀገር ሄደን ነበረ። ወደ ጅማ ልሄድ ነበር። ጅማ ነገ ነበር የምሄደው። ዛሬ እርቦ ልትሄድ ነበር። አሁን መጥዋት ነው የሚሄድበት። በቃ ያመኛል፣ ጮጋሬንም በጣም ያመኛል። ታዲያው ሰይጣን 6 ሰይጣን ዓርብ ሮብ ዝም ብሎ መገሽለጥ ነው። ታዲያ ምን ዋጋ ለሰይጣን እኮ ነው የምትበላው። ጾማለሁ ከዚህ በኋላ ጾማለሁ። ተከታተል በደንብ።